እንዴ እኔ ለምንድነው ሰው እንዲረዳ የማይረዳኝ እኔ አላልኩሽም ከዚህም በፊት አውርተን ሞክረሽ አይደል እንደዚህ ብለሽ ለምንድን ነው ይሄን ነገር መታደርገው እኔ እኮ ሳላወራሽ የፈለኩት አንተ እንድታወራኝ አልፈልግም አይ እኔም ላወራሽ አልፈልግም ድራማ እንድትሰራብኝ አልፈልግም እኔ ጨርሻለሁ ካንተ ጋር አንተ የትኛው ለሰው ጊዜ የምትሰጠው ነው የትኛው ክብር ያለክ ሰው ነህ ሳምራዊት አንዴ ስሚ አረ ሳምራዊት አልቀረብህ ነው በትንታ በቃ እኔ ምን ለማን ምን እንደምል ራሱ አላውቅም በቃ እኔ አላውቅም በቃ ውስጥ የሚሰማኝ ስሜት እኔ ነኝ የማውቀው በቃ ነግሬሻለሁ አይደል ላንቺ እኔ እሺ በዚህ ጉዳይ ልታወሪኝ ከሆነ እኔ በዚህ ጉዳይ አንቺን ማውራት አልፈልግም ምክንያቱም ጓደኛሽ ነሽ አይደል ጓደኛሽ እስከሆነች ድረስ ጓደኛሽን ምከሪያት ጸባዩን ታስተካክል እያደረገች ያለ በእኔ እልህ ተነሳስታ ምንም ባላጠፋውበት ነገር ተነሳስታ ምን እያደረገች ነው ያለችው እሷ አይ እስቲ ስታዩ ምን እያደረገች ነው ያለችው እሱን ጉንጩን እስከ መሳም እዩልን እንትን እስከ ማድረግ ምናምን እንደዚህ አይነት ምን አይነት ስርዓት ነው ስታዩ ጓደኛሽ ነች ምን አይነት ስርዓት ነው አንተ ጊዜ እየሰጣት አይደለም እዩ በጣም ብዙ ነገሩን ያንተ ጉድለትን እዩ እየሞላላት ነው በጣም ኦኬ አንተ በምታደርገው አንፃር እዛ ጋር ሌላ ነገር አለ አንተ ጊዜ ያሰጣትን ማታወራትን ማትንከባከባትን ብዙ ነገር ብቻ ነው እሺ አንቺ ምን ልትወክሺኝ የመጣሽ ኖ አይ አንተ ነው ሳይሆን እዩም በጣም ጥፋት አለበት በጣም ይሄንን ተጠቅሞ እንደዛ ማድረግ አልነበረበትም ግን ደግሞ የሱን ጥፋት አለ አይደል እሷ አጥፍቷል አይደል ያጥፋ በቃ እሺ ግን የሷ መከተል እንደ በግ መከተል ነው የሚያናደደኝ ማለት ነው ሰው እንዴት ቢያንስ ቁጭ ቆሞ ማውራት ይከብደዋል እንዴ እኔ እኮ አውሪኝ ነው በግልጽ አውሪኝ ነው እያልኩት ያለው በቃ እኔም ስለማከብርሽ ነው መተሽ ያወራሽ ነው ስለማከብርሽ ጥሩ ጓደኛው እንደሆንሽም ስለማቅ ነው የመጣሁት አንቺ ጋር ማለት ነው ሳምሪ ላወራሽ ማለት ነው እና በጣም ሳምሪ አስቀያሚ የሆነ ባህሪ እንዳላት አሁን ነው ያወቅኩት እስከዛሬ ድብቅ እንደነበረች ነው ያወቅኩት ይሄን ደግሞ ሌላ እዩን የሆነ ነገር ከዩ ጋር ተፈላልገው እንኳን በእንደዚህ አይነት መንገድ አይደለም የሚሄደው በቃ ሌላ አቅጣጫ መቀየር አለባቸው እንደዛ እያደረገ ሳይሆን አንተ በጣም ጊዜ እየሰጣሃት አይደለም ምንም እያወራሃት አይደለም ብቻ ብዙ ነገር እንክብካቤ ምናምን ትፈልጋለች ሴት ናት በጣም አንተ ቢሆነ ያስቀየምካት ነገር አለ እኔ ከዚህ በላይ ቆይ ሳምሪ እንዴት እንደምንከባከባት አታውቂም ያ ስለሆነ እዩ በጣም ጊዜ ያንን አጋጣሚ ነው እየተጠቀመ ያለው እሱ ጥፋት አጥፍቷል በጣም ጥፋት አጥፍቷል እንደዛ ማድረግ አልነበረበትም ማስማማት ሲገባ እሱ እንደዛ ማድረግ አልነበረበትም በጣም ትልቅ ጥፋት አጥፍቷል እዩም ቢሆን ይደብራል ግን ደግሞ አንተም እዚች ጋር እያደረግከው ያለው ነገር አለ ምንድነው ነው ያደረኩት ነገር ቆይ ምንድነው ግራ ገባኝ ምንድነው ያደረኩት ነገር እሱ አልተናገር አልፈለገችም ግን ደግሞ እያየን ያለው ነገር ጊዜ ያስፈልጋታል ሚስጥር ለምንድነው የምታረጉብኝ እኔ አሁን ግራ ገባኝ ስለዚህ እኔ አሁን ሳምሪ ማግኘት ጭራሽ አልፈልግም ጭራሽ ማለት ነው አይ ነው አውርታ ማውራት አለባቸው አይ በዚህ ጉዳይም ማውራት ማለት ከእንግዲህ በኋላ ሳምሪ ምትባል ሴት በህይወቴ ውስጥ ምናምን ላስታውሳት መፈልጋት አይነሱ አይደለች ግን ደግሞ ላገኛትም መፈልጋት አይነሱ አይደለች እንደዚህ ትሁን ያለችበት ነገር ተመችቷል አዎ ተመችቶኛል እኔ አሁን ራሴ ያለውበት ነገር ተመችቶኛል ምክንያቱም በእኔ ጥፋት ደግሞ አይደለም ንገሪያት በራሷ ጥፋት ነው አይ ለአንዴና ለመጨረሻ ጊዜ ቢያንስ መታ አውሩና እንትን በል ይደብራል በጣም እዩን በጣም መጥፎ ጥፋት ነው ኧረ እድል አንዴ ስሚኝ በእናትሽ እኔ አሁን ስለማከብርሽ ነው የመጣው ስትጠሪኝ ማለት ነውና በእንደዚህ አይነት ጉዳይ አውርተሽኝ እንደማታውቂ ታውቂያለሽ እስከዛሬ እኮ ከሳምሪ ጋር ጓደኛሞች ስንኖር ምን ያህል እንደማስብላት ምን ያህል ጥሩ ሰው እንደሆነች ትነግርሻለች ዛሬ ከመሬት ተነስታ እንደዚህ የሆነችበት ምክንያት ወይ ምክንያቱን አልነገረችኝም ከመሬት ተነስታ አይደለም ከመሬት ተነስታ ሳይሆን የሆነ ነገር ሰው ሳይደብረው እኮ እንደዛ አይነት ነገር ሊያደርግ አይችልም ከመሬት ተነስታ እንደዛ አላደረገችም አንተ ያስደበርካት ነገር አለ ያም እንዳለ ሆኖ ጊዜ ያሰጣትም እዚህ ጋር በጣም አንጥሩ ላይ ናት የነገረችሽ ነገር አለ እንክብካቤ ሰው የሆነ ሰው ምቾቱን ይፈልጋል ለዛ ነው ግን ደግሞ ያም ሆኖ ቢያንስ አውሩ ለአንዴና ለመጨረሻ ጊዜ አውሩ ይሄንን ነገር አታውቅም እሷ ግን እኔ ስለደበረኝ ነው እዩም ያደረገው ነገር ደስ አይልም ይደብራል በጣም እድል ላስቀይምሽ አልፈልግም ስለ እዩ እንድታነሽልኝ አልፈልግም እድል አንቺን በጣም ነው ማከብርሽ በጣም ጥሩ ጸባይ ያለሽ ልጅ ነሽ ቢያንስ እሷም ጸባይ ካንቺ ትማርሽ ንገሪያት ያንቺ ጸባይ ካንቺ ትማር እድል እውነት ያንቺ ጸባይ በጣም ጥሩ ነው አስተዋይ ነሽ አውቃለሁ ከበፊትም ጀምሮ ካንቺ ጸባይን ትማር እሱ ደግሞ ማለት ነው
እኔ ምን እንደሆነብኝ ታውቂያለሽ? እሾክ ነው የሆነብኝ ከጀርባ የሚወጋ እሾክ ጓደኛ ሆኖ ሳታስቢ የጭቃ እሾክ የለም ሳታስቢ ጭቃ ውስጥ ስትገቢ የሚረግጥሽ እንዴት እንደሚያም በቃ እንደዛ አይነት ሰው ነው የሆነብኝ ጓደኛዬ ማለት ነው ኢዩኤል እንደዛ ሰው እንደዚህ መሀል ውስጥ ሆኜ ስልክ እንዴት ላንቺ ላነሳ እችላለሁ? በቃ ራሴን ማዳመጥ ነበረብኝ። ከሰው ጋር መገናኘት አልፈልግም ነበረ። አሁንም ቢሆን በሳምሪ ጉዳይ ማንንም ሰው ማግኘት አልፈልግም ነበርና አንቺ ስለማከብርሽ ነው ሳምሪ የተለየ ቦታ ስላለኝ ነው እያወራሁሽም ያለሁት ማለት ነውና ቢያንስ ሳምሪን ምከሪያትና ማለት ነው እስቲ እንዳንቺ አይነት ጸባይ እንኳን ይኖራል። አንተ ደግሞ እዩ ይሄንን ነገር እያደረገ እንኳን ካወቅ አንተ ያንን ነገር ላለማድረግ መጣር ነው በቃ አንተ ጥሩ መሆን ነው እንጂ እኮ በዛው ምንድነው ነው ያደረኩት ነገር ምን አረኩኝ? እንደዚህ መሆን የለበትም። ምን አርጋለሁ? አንተ ቢሆን ስትል ለኔ ስትል በቃ ለአንዴና ለመጨረሻ ጊዜ እኔ አክብሬህ መጥቼ ብያለሁ። በቃ ቢያንስ ለአንዴና ለመጨረሻ ጊዜ አውራት። እሺ እኔ አውራታለሁ ትጠራ ጥሪያት ምንም ግን የሚፈጠር ነገር የለም። ከዛ በኋላ እኔና ሳምሪ ህይወት ውስጥ ምንም አይነት ነገር እድል የሚገባ ነገር የለም። ምንም አይነት እኔ አንቺን አክብርሻለሁ። እሺ ምን እንደምታደርጊ ያደርጋል። እስኪ መታ የምታወራኝ ነገር ካለ ግን ከእንግዲህ በኋላ እኔ ጋር መጣች አወራችኝም አላወራችኝም የሚፈጠር ምንም አይነት ነገር የለም። እንደዛማ ከሆነማ ለምን ትመጣለች? እንዴት የሚፈጠር ነገር የለም እንዴት ስትል ትችላለህ? ሰው እኮ የሆነ ነገር ሊስማማ ነው የሚገናኘው። ምን ልንስማማ የምንችለው እኔና እሷ ምን እንዳጠፋውባት እንኳን በግልጽ ስትናገር ነው እኮ ያለ ያን ነገር እኮ እናንተ ሁለታችሁ ነው ልታወሩት የሚገባው። ጊዜው እንዳለ ሆኖ ማለት ነው። ከዩኤል ጋር ምን እንዳላችሁ አላውቅም። እዩ ያንተን ክፍተት እየሞላላት ነው። ያ ትክክል አይደለም፣ ግን ደግሞ እዩ ያንተን ክፍተት እየሞላላት ነው። እሱ እየሞላ ነው። እዩ ደስተኛ ናት እኮ አይደል? ግን ደግሞ መሆን የለበትም እኮ ደስታዋን ራሷን ህይወት ትኖር። እኔ በቃ አሁን እኔም የራሴን ህይወት ነው። በእናትሽ ለአንዴና ለመጨረሻ ጊዜ ለኔ ስትል ብቻ በቃ ለኔ ስትል ለአንዴና ለመጨረሻ ጊዜ ልደውልላትና በጣም አስጨነቅሽ። ሄላ ወይሳ አለሽ አለልሽ እናቴ እንዴት ነሽ? አለልሽ ኧረ አለሁ እናቴ አልጠፋሁም አልተመቸኝም ነው አንዴ ፈልጌሽ ነበር ላወራሽ እናቴ አይ ምንም ፈልጌሽ ነው መምጣት ትችያለሽ አሁን እዚህ ሴራና አረ ምንም አልሆንኩም ቶሎ በይ ፈልጌሽ ነው ግን ፍጠኝ እሺ ማለት መታ እኔ ሳምሪ ማግኘት ምን ጥቅም እንዳለው አታውቅም። እሺ ይሁን አዎ እንድታወሩ ነው የምፈልገው ቢያንስ ለአንዴ ነው እንጭሽ ጊዜ አዎ የምርን ይደብራል። የረሳሁትን ነገር ድጋሚ አሁን አይ ችግር የለም ለምን ስለሆነሽ ነው እኮ ለኔስ ምንድነው ከሱ ጋር እንዳጣሪኝ አላልኩሽም? ከዚህም በፊት አውርተን ሞክረሽ አይደል እንደዚህ ብለሽ ለምንድን ነው ይሄን ነገር የምታደርጊው? እኔ እኮ ሳላወራሽ የፈለኩት አንተ እንድታወራኝ አልፈልግም። አይ እኔም ላወራሽ አልፈልግም። ሰው ጓደኛሽ ነው። እኔ እሷ ስለደወለችን እንጂ መጣት አልመጣምም ነበር። ምን ሆነሻል ብዬ ነው የመጣሁት። አንቺ ደግሞ እንዴት እንደዚህ ታደርጊያለሽ? የነገርኩሽን ነገር እኔ ነኝ ላወራሽ የፈለኩት ሳ እኔ በመጀመሪያ ላወራሽ አልፈልግም። እኔ ነኝ ላወራሽ እንድታወራኝ አልፈልግም እኮ እኔ ነኝ ላወራሽ የፈለኩት አልመጣም ነበር እኮ እኔ እንደማላገኝሽ ነገር ጓደኛሽ ስለጠራችሽ ነው የመጣሽው። እኮ እኔ ነኝ ላወራችሁ የፈለኩት። ሁለታችሁ መጨቃጨቃችሁን አቁሙ። ምንድነው የምታወሪኝ ነገር? እኮ አወራን አይደለ? እኔና አንቺ እኮ አውርተን ጨርሰናል አይደለ? እኮ እኔ ደግሞ ከሱ ጋር መገናኘትም አልፈልግም። እሱ ያለበትን ቦታ መገኘት አልፈልግም። በቃ እኮ እኔ እንድታወራኝ ሰላሜን እንደምፈልግ አይደል? እኮ እኔ እንድታወራኝ አልፈልግም። እኔ አልጠራሽ ስለኔ እንድታነሽም አልፈልግም። በቃ አረ ጭቅጭቃችሁን አቁሙ። አይ ስለኔ እኔ ጠርቼ እኔ ከዚህ በኋላ ላገኝሽም አጠገቤ እንድትደርሺም አልፈልግም። የምትፈልጊም አይነት ሰው አይደለም። እኔ አልፈልግም። አንተ ስለሚገርም እንደዛ እንድትባባሉ እንዳትጫጫው ነው እንዴ? እኔ ላገኝሽ ጭራሽ አልፈልግም። እኔ የራሴን ህይወት የጀመርኩ ሰው ነኝ።
ጓደኛሽ ስለማከብራትና ጥሩ ባሪ ስላላት ነው የመጣሁት። አሁን ሌላ ጓደኛዬ የጠራችኝ አይደለ? እሷ እያለች ደግሞ ሌላ ነገር ውስጥ አንግባ። ስነ ስርዓት ነው በቃ እኮ ከቻልሽ ከሷ ጥሩ ባሪ ተማሪሽ። አሁን ሌላ ነገር እንድታወራ አልፈልግም። ሰማኛለህ አይደለ? ሌላ ነገር እንድታወራም አልፈቅድልክም። እኔ ደግሞ አንቺ እሱ አለ ብትይኝ እኔ አልመጣም። ያን ነገር ደግሞ በጓደኛሽ ፊት እኔ ላወራሽም አልፈልግም። አሁን እድል አለች አይደል? አንተ ጓደኛ ስለ ጓደኛ አውቀስ ጓደኛ ምናምን ትላለህ። አንተ ስለ ጓደኛ ታውቃለህ? ክብር ሳለህ ስለ ጓደኛ ደሞ ታወራለህ። ካፍክ ሞልተህ ታው በቃ ቢያንስ ይደብርባችሁ። ምንድነው እኔ ስለ ጓደኝነት እስቲ እንድታወራ ፈልግም። ስለ ጓደኛ የትኛው ክብር ከጓደኛዬ ጋር እዛ እንድታወራ ፈልግም። ስለሱ ይቅርታ እንድታወራ ቢያንስ አንዴ ለአንዴና ለመጨረሻ ጊዜ አውሩ። እንደዚህ ነው ጭቅጭቅ አይደለም። አልገባሽም እንጂ የሱ ነገር አታውቂም። በቃ አታስመስል። እኔ ድራማ እንድትሰራብኝ አልፈልግም። እኔ ጨርሻለሁ ካንተ ጋር አይደል? አልጠራሁሽም እንዴ ባይዘው እኮ ተጠርተኸኝ ነው ቢያንስ እንትን ስልክህን ሁላ አላነሳልክም። ታውቃለህ አይደል? እኔ አልደውልልሽም። እሷ ስለደወለችልኝ የመጣሁት አልደወልኩልሽም። አንተ መኖርክም በቀራሱ አልመጣም እኮ እሺ ቢያንስ እኔን አክብሩኝ። ሁለታችሁም እኔን አክብሩኝ እኮ እሺ። ታዲያ እኮ አትጫዋ እንዴ አቁሙ። ልደውልልሽም አልችልም እኮ ተነጋግራችሁ ማለት አለባችሁ እኮ አቁሙ። ታውቃለህ አይደል? ጓደኛዬ ጋር አንቺ ከጀርባ እኔ ስልክ ላይ ስልክ እንዲጠራ አልፈልግም። ያንን ደግሞ ጠንቅቀህ ታውቃለህ እኮ። አቁሙ በቃ እንዴ ሳቁሙ በቃ። ኧረ በእናትህ እኮ አቁሙ። የዚህ ምንም የሚቆም ነገር አለው? በጣም ባለጌ እኮ ነው። በጣም እኔ ላንቺ ነግሬሻለሁ እኮ ስለሱ እኔ ጨርሻለሁ ስለሱ። አሁን ደግሞ እኔ ደስተኛ ነኝ ታወሩ ነው አይደለም? እኔ ደስተኛ ነኝ። ከመቼ ጀምሮ ነው እንደዚህ አይነት መጥፎ ስሚሽ? እኔ መጥፎ ሰው ከመቼ ጀምሮ ነው? ወይስ አላቅሽም ነበር ነው? ከዚህ ቢያንስ ለኔ አክብሩኝ በቃ። ከጓደኛዬ ጋር እንደዛ እያደረግሽ እንደገና አሁን ድጋሚ መጥተሽ ደግሞ እዚች ጋር ራስሽን እንደ ንጹህ ሰው ታያለሽ እንዴ? እዩ በቃ አቁሙ በእናታችሁ እኮ ራስሽን እንደ ንጹህ ሰው አትያ። በቃ አቁሙ። እኔም እኮ ክብር ያለኝ ሰው ነኝ። አቁም በቃ። ባለጌ ነህ ምናምን እያልሽ ስትናገሪ ዝም ያልኩሽ ሰው ነኝ። ከዚህ በኋላ ግን እንድትናገሪኝ አልፈልግም። እሺ አንቺን አክብሬ ነው እዚህ ጋር ሌላ ላፊ ቃላት ራሱ እንድትናገረኝ አልፈልግም። እኔ ራሱ እንዳልናገር ስላዩ ምናምን ትላለክ እንዴ? እዛ እስር ቤት በስብሶ አንድ ቀን ጠይቀዋል? እስቲ ንገረኝ። አንድ ቀን ሄደ ጠይቀዋል? ጓደኛ ምናምን ትላለክ? አቤልን በቦክስ ስመታ አንተ የጓደኛ እንትን እሱ ነው ልናገር እንዴ? ስላንተ ብልግናህ ልናገር? በቃ እነግርሃለሁ ብልግናህ ማለት ነው። ጓደኛ ምናምን አትበል። አይደለም አቁሚ። አይደለም ቢያንስ እኔን አክብሩ። እንድናገር እያደረገኝ ነው። ወሬ አቁሙ። እኔን አክብሩ ሁለታችሁም። አታድርገኝ በቃ። ስለሱ ደግሞ እንድታወራ አልፈልግም። በቃ አቁሚ። አንተ የትኛው ለሰው ጊዜ የምትሰጠው ነው? የትኛው ክብር የለክ ሰው ነህ? ሳምራዊት አንዴ ስሚ። አረ ሳምራዊት አልቀረብህም። ይኸውልሽ ከእንግዲህ በኋላ እኔ አንቺን አልገናኝም ብዬ የጠራችሽ ጓደኛሽ ነው እኮ። ቢያንስ እኔ ልታከብሩኝ በቃ እንድናገር አታድርገኝ። አንተ ሌላ ነገር እንድትናገረኝ አልፈልግም። እኔ እንዳወራ ካልፈለክ አንተ ማፍክን ዝጋ። አለቀ በቃ። አቁም። ቢሆን እሷን አክብሬ ነው እሷ ዝም በይ በቃ። እንዴ ልታቆሚ አቁሚ። ምን ሆነሻል? እኔ ነግሬሻለሁ። አሁን ያለበት ሁኔታ ደስተኛ ነኝ። እኔ እሱን ማግኘት አልፈልግም። ያለበት ቦታ መገኘት አልፈልግም። ሌላ ደግሞ በቃ ቢያንስ አቁሙ። በቃ ተጠርተኝ አይደለም የመጣው እዩ። ቢያንስ እኔን አክብረኝ በጣም አክብሬሽ እኮ ነው ወይኔ እኮ ቢያንስ እኔን አክብረኝ በጣም። በቃ እሺ አቁም። በቃ እሺ አንተ ማቆም አይመለከትክም። መለጣጠፍ ነው ከሱ ጋር የሚገርም። እንዴት ሆኜ እንደማሳያለሁ ደግሞ አሳያለሁ ብዬ ካሱ እስካሁን አላሳየሁም። በቃ እሺ አቁሙ። በቃ በጣም የምትጸጸትባችሁ ሰዎች ናቸው። አንቺም እዩን ማየት አልፈልግም። ስለኛ እንድታወራ አልፈልግም። እንድታወራ አልፈልግም። በቃ እሺ ዝም በይ። አይደለም እንዲያወራ አልፈልግም። በቃ ባለጌ እንዴ ቼክ ያደረገው መሰለሽ እንደ እስር ቤት ነው። እንድትሰድቢኝ ደግሞ አልፈልግም። ስራትሽን ያዥሽ። እኔ በይሳት ማለት ነው ሳምሪ፣ እኔ ቼክ ማድረግሽ አይነሳው አይደል እንዴ? ቼክ ብታረገኝ ነው ይቅርታ። ጓደኞችህ ማንን የምትልከው? አልፎ ተርፎ ደግሞ ጓደኛዬ ጋር መተህ ጓደኛዬ እንድጠራኝ ያረከኝ አንተ። እኔ ቼክ ስለማታረገኝ ነው 10 ሰው የላክ እንትን የምጨቀጭቀኝ። እንግዲህ በህይወትሽ ድጋሚ ተመልሼ አልመጣም አልኩ። ከቻልክ አጨቅጭቀኝ። ጓደኞችህ ምናምን የሆነ ነገር እየሰበሰብክ እየላክ ደግሞ አታሳጨቀኝ። ሁለታችሁም ሰው ደግሞ ሲታውክ ወቅሽ ቢያንስ አክብሩኝ እንጂ ሳምን ሆነሻል። አይ ነገረው ነገር አታውቅም። አይ ቢያንስ እኮ አንተ ነገር ለሷ በቃቁም ይበቃ። እኔ ደግሞ ከናፍቅሽ ድረስ አትላክብኛ። ጓደኞች ማንም እየላካ አታሰብ። እኔ አላኩብሽም። ማን ነው ታዲያ መልክ? ልክ ያንቺ ጓደኛ እንደመጣች ነው የኔ ጓደኛ። ማን ነው የሚልከው ታዲያ? እኔ ሳምራዊት አንተ ጋር እንደማላልኩሽ አላልኩሽም። ልከሽ በቃ ሌላ ነገር ልከሽብኛል አላልኩም። በስርዓት ያላት ልጅ ስለሆነች ነው አክብሬያት እኮ። ቢያንስ በቃ እኔን ካከበራችሁ ሁለታችሁ መከፋፈታችሁን አቁሙ።
እኮ ቼክ አላደረግሽም ምናምን ብለህ ላፊ ቃላት እንድትናገረኝ አልፈልግም። አሁንም እሷን አክብሬ ነው። ሰምተሃል አይደለ? በቃ አቁም። በቃ ከኔ ጋር እስቲ ሰው ሲተው እስቲ በቃ እሳይ እንዴ ሳኒ ነው እንደዚህ ታንጋባጋባችሁ እናንተ። እኔ ደስተኛ ሰው ምን እንደዚህ አቃጠለክ? ምን ነው ደስተኛውኝ? ለምን እኔ ነኝ እኮ ሳላወራችሁ የፈለኩት እኔ እንዲደርስብኝ አልፈልግም እኮ እኔ ነኝ። አስር ጓደኛ እየላከብኝ እኮ የሚያስቸግረኝ እሱ ነው። ቼክ አላደረግሽም ምናምን እንዴ ኮሽ ቢያንስ እኔን አታከብሩኝም? ኧረ በእናትህ እንድትሄዱ አልፈልግም። እኔ እንድትሄዱ አልፈልግም እና በቻልሽ አቅም ማለት ጓደኛሽ ነች አይደል? እሱ ግን ደግሞ ሁለታችሁ አንዴ ላውራ በእናትሽ ሳምሪ፣ ሁለታችሁ ላይ የሌለብሽን ባህሪ ጓደኝነት እንድታወራ አልፈልግም። አንተ ስለ ጓደኝነት አይደለም። እስቲ ስሙ፣ ሁለታችሁም ስሙ። አንዴ እኔ ላውራ ሳውራ አጠገቤ ቆመን በእናትሽ ለዚህ ነው አይደለም። ቢያንስ ውስጣችሁ ላይ የሆነ ነገር አለ ነው። በጣም እሺ ስሚኛል። የሆነ ነገር ስላለ ነው እንደዚህ የምትሆኑት። ሰው ሁለታችሁም ላይ ምን መፈላለግ ባይኖር ይሄን አለ ተከራከራችሁ። አይደለም አንዴ ስለሱ ጉዳይ አይደለም ላውራሽ የመጣሁት ማለት ነው። ከእንግዲህ በኋላ ያፍርሽ መጥቻለሁ አይደል? ምንም ልናወራ የቻልንበት ጉዳይ የለም። መጀመሪያም ነግሬሻለሁ። ከእንግዲህ በኋላ እኔ ጋር እድል እንዳትመጭሽ በሷ ጉዳይ ማለት ነው። እኔ ልትከፍ መስሎክ ነው አይደለም? አንዴ አንቺን ያወራሽ አይደለም እንደዛ አይደለም። በፊት ለፊት እንድትሰማ ስለምትፈላለጉ ነው እንደዚህ የምትሆኑት። የሆነ ነገር ስላለ ነው ውስጣችሁ ላይ የሆነ ነገር ስላለ ነው እንደዚህ የምትሆኑት። ውስጣችሁ የሆነ ነገር ባይሆን እንደዚህ ልትሆናችሁ። አንቺ አንድ ነገር ልንገርሽ ሳምራዊት፣ እዩ ጋር የምፈልጊው ነገር ካለ ማለት ነው ምክንያት ፈጥረሽ አይደለም የምትሄጂሽ። በቃ ፍላጎቴና ቀጥታ መሄድ ትፈልጊያለሽ። አውርተሽ መሄድ ትችያለሽ። ባለጌ በጀርባ በኩል እንትን እያለ ኧረ እዩ እንደዚህ አይባልም። ባለጌ ማንዶ ታውቃለህ አንቺ ነሽ። ቢያንስ እዩ ኧረ ልታወራ አንቺ ነሽ ለዚህ ሁሉ ያደረሽኝ። በቃ እኔ አውርተናል ሁኔታ በቃ እኔ ምን ለማን ምን እንደምል ራሱ አላውቅም። በቃ እኔ አላውቅም። በቃ ውስጥ የሚሰማኝ ስሜት እኔ ነኝ የማውቀው። በቃ ነግሬሻለሁ አይደለ አንቺ እኔ እሺ ምን ልሁን አሁን እንዴ ወድጄ መሰለሽ እኔ እንደዚህ መሆን አይደለም። ሳዬ ብዙ ነገር እኮ ብሏል። ብዙ ነገር ያለው ነገር ስላለ እኮ ነው እሱ። መጀመሪያ በጣም እሱ ከኔ ጋር አንቺ ሳትመጪ በፊት ብዙ ነገር አውርተናል። ለዛ ነው እና አይገባሽም አይደለም። እኔ ማንም በቃ ማንም በጭራሽ ማንም እየተረዳኝ አይደለም። እኔ ማለት ነው ያለውበት ሁኔታ ማንም እየተረዳኝ አይደለም። እኔ በቃ አሁን በቃ ማንንም አለማግኘት እየመረጥኩ ነው። በቃ ምንም ከቤት መውጣት አልቻልኩም። በቃ ወሬ እንዴ ጓደኞቹ በዚህ በኩል እኔም አሁን እኮ ምን እንደምሆን ነው ያላቅም። በቃ እንዴ ልውጣ እንዴ ለሱ ስል እንዴ አይ እንደዛ አይደለም። በቃ እናት አይ ዛሬ እኔ እና አንቺ አብረን